አከብራለሁ ብዬ ነው ማምነው። ምን ማለት ነው? መልስ። መውሊድ ማለት ነብያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን ማክበር ማለት። በጣም ጥሩ። ስለዚህ አክብሮታው ተደንግጓል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ከቁርአንና ከሐዲስ ማስረጃ ነው። ነብያችን አለይሂ ሰላቱ ወሰላም የተወለዱት መቼ ነው? የተወለዱበት ቀን ሰኞ ነው። ዑለሞች የተሰባሰቡበት ሰኞ። ቀኑን ሳይሆን ስንተኛው ቀን ላይ ነው? መቼ ነው? ቀኑ ላይ ኺላፍ አለ። በ12ም በ9ም ይባላል። ኺላፍ አለ። ማስረጃው እና ትልቁ ላይ አድርጌሃለሁ። ክፈት። የምን ማስረጃ? የተወለዱበትን ቀን አውጣ። ሐዲስ አለ። አውጣ። እሺ፣ ያው ትልቁ ላይ ነው ሐዲስ። ለጊዜው እንትን የለኝም ማለት ነው። እዚህ ላይ ሐዲስ እንትን የለኝም። እዚህ ጋር መጽሐፍ አለ። አውጣልሃለሁ። የቱ ጋር አውጣ? ሐዲስን መቼ እንደተወለዱ ቀኑና ኪታቡ የለኝም ማለት ነው። አውጣ። ኪታቡ የለኝም እጅ ለጊዜው። አሁን የጠየቁን ጥያቄ ነው መልስ። ጥያቄ እኮ ነው የጠየቁን። ጥያቄ ነው የጠየቁን። ረጋብል እኔ ጋር ጥያቄ ነው የጠየቁህ አልኩህ አይደል? እኔ ጋር ኪታቡ አለኝ። የቱ ጋር አውጣ? ንገረኝ። አሁን እናንተ እኔ ጥያቄ እኮ ነው የጠየቁህ። አንተ ወደ አንዴ ኪታቡ የለኝም ብሎ ሊያመልጥ ነበር። እኔ ጋር ኪታብ አለ። የትኛውም ኪታብ ላውጣልህ? ንገረኝ። አንተ የቱ ጋር አውጣ? ጥያቄ የኔ መጀመሪያ ጥያቄ የጠየቁህ ምንድን ነው? ወጣ። በቃ መውሊድ አክባሪዎችን በዚህ ጥያቄ ነው መጀመሪያ አፋቸውን የምታስይዟቸው። እሺ ልጆች አያቻችሁ አይደል? መቼ ነው የተወለዱበትን ቀን ንገረኝ በሉት። ሐሙስ ምናምን አይደለም። ቀኑ ስንተኛው ቀን ላይ ነው? ምንም የሚያውቁት ጉዳይ የለም። በባዶ በጨበጣ ግን መውሊድ ቢድዓ አይደለም ይቻላል እያሉ ሊከራከሯቸው ይፈልጋሉ። የመጀመሪያ ጥያቄያችሁ ስንተኛው ቀን ላይ ተወለዱ? አለቅ። መልስ የለውም በቁርአን በሐዲስም ላይ። የትኛው ስንተኛው ቀን ብለህ ልታከብር ነው? ሐሙስ ነው በሚል ያመጡላቸዋል። እሺ ተው ቀኑን እንለፈውና እሺ ስለሌለ ማስረጃው ሐሙስ በሚለው እሺ እንቀበላቸው። ሐሙስ በሚለው እንቀበላቸው። ስንተኛው ሐሙስ? የትኛው ወር ላይ ያለው ሐሙስ በሏቸው። የትኛው ወር ላይ እንዳለ አልተገለጸም በቁርአን በሐዲስ ላይ ያለ። እሺ ረቢዑል አወል ነው በሚለው እንሄድላቸው። እሺ ረቢዑል አወል ላይ ስንተኛው ሐሙስ? ብዙ ሐሙስ አለ አይደል? አዎ ብዙ ሰኞ አለ፣ ብዙ ሐሙስ አለ። አላህ እሱ ባለው እያልኳቸው ነው። ሐሙስ በሚለው በርሱ እንያዝለትና ገብቶሻል። ኢነሁ የውሙን ወሊድቱ ፊሂ ወቡዒስቱ ፊሂ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለ ሰኞ ስንተኛው ሰኞ? ስንተኛው ሐሙስ? ብዙ ሰኞ ብዙ ሐሙስ አለ አይደል? የለም ወፍ። በእነዚህ በሶስቱ ጥያቄዎች መውሊድ አክባሪዎችን አፈር ድሜ መብላት ትችላላችሁ። እንዳትረሷት ሶስቱን ጥያቄ። የፈለገ ትልቅ ሸህ ነኝ የሚል የፈለገ ዶክተር አለኝ የሚል ይቅርታ የጫት ዶክተሮች በእነዚህ በሶስት ጥያቄ ባዶ ማብላት ትችላላችሁ። ባዶ ማብላት ትችላላችሁ። ያቻለከት አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ሐቂቃ ነበር ልጠይቅህ የነበረው እና በፊት ሐቂቃ ላይክ በሰባተኛ ቀኑ ነበር የምናወጣው። ላይክ አሁን የወለድኳት ልጅ ኤርሊ ተወልዳ ሆስፒታል ነበርን ያሳለፍነው እና ቀኑ ካለፈ ምናምን ነው የወጣነው እና እስካሁን አሁን 3 ወሯ ነው። ምንም ነገር አላደረግንም እና ቀን ላይ ማድረግ ይቻላል? ይቻላል። ስለ ሐቂቃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን መውሉድ ኢላ ወዐለይሂ ዐቂቃ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ዩዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ። ማንኛውም የሚወለድ ህፃን ልጅ በዐቂቃው የተያዘ ነው አለ። ኩሉ መውሉድን ይቅርታ ሙርተሃኑን ቢዐቂቀቲህ ዩዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ ይላል። ማንኛውም የተወለደ ልጅ በዐቂቃ የተያዘ ነው ሲሉ ዐቂቃ ሊደረግለት ይገባል ነው። ሕክሙ ሱና ሙአከድ ነው። ጠንካራ ከሚባሉ ሱናዎች ነው። ዋጅብ አይደለም። ባያደርግ ሰውየው ይቀጣል ወይ? አይቀጣበትም። ይወታቻለ ቢያደርጉ ግን በጣም አጅር ከአላህ ሱብሓነሁ ወተዓላ ዘንድ ያገኙበታል። ስለዚህ በሰባተኛው ቀን ይታረድለታሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በሰባተኛው ቀን ጸጉራቸው ይላጫሉ። ጸጉር የሚላጨው የወንድ ልጅ እንጂ የሴት አይደለም። በሰባተኛው ቀን ስም ይወጣላቸዋል። በሰባተኛው ቀን ይቀረጻል። እነዚህን ነገራቶች ካልተቻለስ በእነዚህ ቀናቶች ለማድረግ ለምሳሌ ገንዘብ አጣቸው አያጠራቸውም እናትና አባቶች ይሄን ለማድረግ የዛኔ ባገኙበት ጊዜ ማድረግ ይቻላል። ችግር የለም። ስለዚህ 7 14 21 እያልኩ መቁጠር የለብንም ማለት ነው።
ላይክ የሚደረግበት ዑለሞች በሰባተኛው ቀን ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም ምን አሉ? ሰባተኛው ቀን ያላገኘ ሰው በ14ኛው ቀን ያልቻለ በ21ኛው ቀን እያሉ ተናግረዋል። ከዚያ ውጭ ያላገኘ ሰውየው በየትኛውን ጊዜ ሊያደርግ ይችላል፣ ችግር የለም። እሺ አንድ ደግሞ በጉ እዚህ ስለሌለ ማለት ነው ላይክ የታረደ ስለሚገኝ እዚህ ባለውበት ሀገር ኢትዮጵያ ማድረግ የተሻለ ነው ኦር እዚህ ነው ኦር ችግር የለም? ልጁ በተወለደበት አካባቢ ቢሆን መልካም ነው። ይህን ያልቻለ ሰው ግን ወይንም ደግሞ በዚህ አካባቢ ምስኪኖች ከሌሉ ይበልጥ ምስኪን በሚገኝበት አካባቢ በሀገሬ በኢትዮጵያ ላይ ላድርግ ቢል ሰው ችግር የለም ይችላል። እሺ ታንክ ዩ አመሰግናለሁ። ተዘክላ ሰላም አለይኩም ለድጋሚ ማለት ያው አንድ የ17 ዓመት ከስር እንደጻፍኩት ኮመንቱን 17 ዓመት ሴት እህታችን አለችና በሊቡ ልጅቻት ሀያቷ ናት። እናትና አባት የላትም። ህፃን ልጅ ናት እና በሊቢያ እየተሰቃየች ነው። ሀያትዮ ናት ያሳደገቻት። ሀያትዮዋ ደግሞ እሱን የመክፈል አቅም የላትም ያን ገንዘብ ማለት እና እኛ እዚህ ላይቭ ስትሪም አዘጋጅተን የተወሰነ ያክል ማለት እስከ ግማሽ ፐርሰንት ነው የተጠየቀችውን ግማሹን ለማሟላት ችለናል እና ያው ጊዜውን ማጨር ሆነብን ነው ካለን ጊዜ አንጻር ማለት እና ይበልጥ እስቲ ሁሱን እናናግረው ብለን ነበር። ከስርም አሉ እነ ሱመያም ዩቲም እዚህ እየመጡ ሊቢያ ላይ ያለ ነው እርዱን እያሉ ብዙ ልጆች ጽፈዋል እስከዛሬ። ለየትኛው ተረኩ ለየትኛው ይተዋል እኔ አላውቅም። ብቻ ለማንኛውም ልጅቱ ከመጣች እንትን ይበሉ። ልጅቱ ከመጣች እሷ እንትን ማለት ትችላለህ። እንትን የምትል ከሆነ ቪዲዮ አብርተውላ ተመጣጣች ችግር የለም። እዛ ሊቢያ ካለችና የሚረዳት ሰው ይረዳታል ኢንሻአላህ። ዩቲም 30 ደቂቃ ብቻ ልደውልላትና ያው ቪዲዮ አብርታ ያለውን ቦታውን ማስረጃ የምንፈልግ ለሄድ ነው የሚሄድበት ቦታ አለ 30 ደቂቃ አብርታ ወደ በኋላ ትገባለህ ነው አላውቅም ከሰዓት ወይ ደውዬላት ልመለስ እዚሁ ላይ እሺ። ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጾም ላይ ዘካተል ፍጡር ከፈለችልኝና ሴትዬ አርባ ሀገር ነው ያለሁት እና ያው ዘግይታ ነበር የነገረችኝ። ባለቤቴም ከፍሎልኝ ነበር። ጠይቄ ችግር የለውም ስላልከኝ በቃ የሁለቱም ዘካተል ፍጡር ተከፈለልኝ ማለት ነው። እና አሁን ለአረፋ የለችም ትታኝ ሰው ጋር ነው ትታኝ ሄደችው ወደ ሌላ ፊልድ ወጣለች እና አሁን ለአረፋ የሚሰዋውን ልሰዋልሽ አልችልም፣ ባለቤትሽ እንዲሰዋልሽ ንገሪው አለችኝ። ያኔ ለኔም አለም አላለም መሰዋቱ አይቀርም። ምን ለማለት ፈልጋ ነው ግልጽ አልሆነልኝም። ማለቴ ለግል የሚሰዋለ እንዴ? ላ አባት ስለሚስቱና ስለልጆቹ ካረደ በቂ ነው። ስለ ግልጽ ስላልሆነልኝ ነው። እሱ ይሰዋልሽ በአሁኑ ስለሌለሁኝ እናቷ ታማ ሕክምና ሄዳ ነበርና እሱ እንዲሰዋልሽ ንገሪው፣ አረፋ ልሰዋልሽ አልችልም አለችኝ። እሺ ሙሐመድ ራሱ ያልዳነውን እምነት እንዴት ትሰብካለህ? መሐመድ የልቡ ደም ስር ተቆርጦ የሞተው የልቡ ደም ስር የተቆረጠ ደግሞ በሙሐመድ ባስጻፈው መጽሐፍ ሲኦል ነው። የደሙ ፍሬ ናግባ ልክ ይላል። አላህ ተዓላ ራሱን ማዳን የማይችል አድነኝ እያለ የለመነን አካል እያመለክ አይከብድም። ሰላሙ አለይኩም ያ ማሸረል አህባብ። ሙሐመድ ራሱን አላዳነም ያልከኝ
እንዴት ነው ጀናና ነብያችን ሰለላሁ ዐለይሂ ወሰለም ከአምላክ አላህ Subhanahu Wa Ta'ala በተሰጣቸው መጽሐፍ ላይ ሙስሊሞች ሁሉ ድናችኋል የሚል ቃል በቃል እናገኛለን። የምእመናን ምዕራፍ ይላል ሱረቱል ሙእሚኑን የመጀመሪያው ቃል ምን ይላል መሰለህ? ስማ قد أفلح المؤمنون አማኞች በእርግጥም ዳኑ። አራት ነጥብ በቀጣዩ ዓለም ስላለው እጣ ፈንታ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? ስለኛ نحن الآخرون السابقون አሉ። እኛ ኋለኞቹ ነን ፊተኞቹም ነን አሉ። መጽሐፍህ ላይ ኢየሱስ ክርስቶስ ምን ብሏል? ስለ ገነት ስለ መግባት ከተናገረ በኋላ ነገር ግን ኋለኞቹ ፊተኞች ይሆናሉ ፊተኞቹም ኋለኞች ይሆናሉ አለ። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ብለው ኋለኞቹም ፊተኞቹ እኛ ነን አሉ። ምን ማለት ነው? ወደዚህ ዓለም በመምጣት ኋለኞቹ ከትውልድ ሁሉ መጨረሻ የመጣን እኛ ነን። በቀጣዩ ዓለም ፊተኞቹ ገነትን የሚገቡት ደግሞ እኛ ነን ብለው ተናገሩ። ገነት መግባት ብቻ አይደለም ይሄ ትውልድ የመጀመሪያ ገነት የሚገባ ትውልድ ነው ብለው ነው የነገሩን ነብዩ ሰለላሁ ዐለይሂ ወሰለም። ያ ነው ስለ ራሳቸው ሲያውቃሉ ወይ? አዎ قال النبي صلى الله عليه وسلم انا اول من يدخل الجنه يوم القيامه የትንሳኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለዋል። ገነት መግባት ብቻ አይደለም የገነትን በር እኔ ነኝ የምከፍተው ብለዋል። قال النبي صلى الله عليه وسلم آتي إلى باب الجنة يوم القيامة فأستفتح فيقول الخازن من أنت فأقول أنا محمد فيقول أمرت ألا أفتح لأحد قبلك يا محمد ثم يفتح فأكون أول من يدخلها ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? የትንሳኤ ቀን ወደ ገነት በር ሄዳለሁ የገነትን በር እኔ ያስከፍታታለሁ አሉ። ቃል በቃል ስለ ወደፊታቸው አያውቁም ትላልና በደንብ አድርገው ተናግረዋል ነብያችን ሰለላሁ ዐለይሂ ወሰለም። ይህ ነው እና ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ስለኛም ስለ ራሳቸውም ተናግረዋል። በተናጥል ይነግሩን ነበር። أبو بكر في الجنة عمر في الجنة عثمان في الجنة علي في الجنة طلحة في الجنة سعد في الجنة سعيد في الجنة عبد الرحمن بن عوف في الجنة الزبير في الجنة لا أبو عبيدة بن الجراح في الجنة عكاشة بن محصن في الجنة أنت جنتنا هي يالي نقرأتون نبياتنا صلى الله عليه وسلم بتناتلم بجملة من ينقرون የገነት እንደሚሆኑ ተውልዶቻቸው كل امتي يدخلون الجنة የኔ ተውልዶች ሁሉም ገነትን ይገባሉ ብለው ቃል በቃል ይናገራሉ። إلا من أبى قيل من يأبى يا رسول الله قال من أطاعني دخل الجنة ومن عصاني فقد أبى يمرين نكرر أشي كلاي بكريستوس እንዴት አደራችሁ? ደህና አደርኩኝ እግዚአብሔር ይመስገን። እንዴት ናችሁ? አለ አልሐምዱሊላህ። የትኛውን እግዚአብሔር ነው ያመሰገንከው? የትኛውን እግዚአብሔር ነው ያመሰገንከው? አንተንም ሁሉንም ዓለማትን የፈጠረውን ጌታ አብና ወልድና መንፈስ ቅዱስን ያመሰግንከው። አንድ አምላክ ስንት አምላክ ነው ያመሰግንከው አላልኩም። አብና ወልድና መንፈስ ቅዱስን አንተ እንደ ኢየሱስ ክርስቶስ አብን ብቻ ነው ያመሰግንከው ወይስ የክርስቶስ ተቃዋሚ ሆነ አብን ወልድን መንፈስ ቅዱስን ሶስት ነው ያመሰግንከው? አንድ አምላክ አብና ኢየሱስ ክርስቶስ አንድ አምላክ ነው። ኦኬ አንድ አምላክ እሺ፣ አንድ አምላክ እና ያመሰገንኩ አንድ አምላክ በሶስት አካል የተገለጠ አንድ አምላክ በሶስት አካል የተገለጠ አንድ አምላክ እግዚአብሔር ይባላል። እሱ በሶስት አካል የተገለጠ አንድ አምላክ የሚል መጽሐፍ ቅዱስ ላይ አለ የለም? አለ የለም? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔር። እሺ፣ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል መጽሐፍ ቅዱስ ላይ አለ የለም? አለ። አሳይ ማስረጃ ትልቁ ላይ ነው። ያማ እና ለማንኛውም እኔ አሁን ሰማኝ ነው ለማንኛውም የገባሁት አሁንም ለምታወራቸው ነገሮች ማስረጃ እንድሰጠኝ ነው። ለማስረጃ ስጠን እንጂ እሺ። ለማንኛውም በቃ ችግር የለውም። ስለ እስልምና ብቻ መጠየቅ ነው የፈለገው። አሁን ለተናገርኩት ሁሉ ማስረጃ ነው የፈለገው። እሱ ነው የፈለከው። ስለ ክርስትና ልተው? እሺ፣ አብሽር፣ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም እሱ ማስረጃ ያለ እሺ፣ ችግር የለውም። በቃ እንለፍ። ነብያችን ሰለላሁ ዐለይሂ ወሰለም የጀነትን በር እኔ ነኝ የማስከፍታት ያሉበትን ከሱ ልጀምርልህ። ያ እሺ አይሽ
ያውና እግዚአብሔር ይመስገን ደህና አደረ ማለት ነው። እግዚአብሔር ይመስገን። ያውና እንግሊዘኛ ታነባለህ? እንግሊዘኛው ላድርግልህ? ችግር የለውም አንብበው። ችግር የለውም በአረብኛም ቢሆን አንብበው። ችግር የለውም። እሺ ያውና አቲ ኢላ ባቢል ጀና የውመል ቂያማ ፈአስተፍቲህ አሉ። ቃል በቃል ምን አሉ? የትንሣኤ ቀን ወደ ገነት በር ሄዳለሁ አስከፍታታለሁ። ምን ያሉ? ያው ፈየቁሉ አልኻዚን ልቀጥልልህ። የገነት ጠባቂ መልአኩ ምን ይላል? መን አንት ማነህ አንተ ብሎ ይጠይቃል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ እለዋለሁ። ፈየቁል እንዲህም ይላል መልአኩ ቢከ ኡሚርት በአንተን የታዘዝኩት እንድከፍት ሙሐመድ ላ አፍተሁ ሊአሐድን ቀብለክ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት ለአንተ ብቻ እንድከፍት ታዝዣለሁ ይላቸዋል። አየህ፣ ስለዚህ የገነት በር በነብዩ ሰለላሁ ዐለይሂ ወሰለም ይከፈታል። ይሄ ነው ምንጭን ከፈለከው ያውና ሶሒህ ሙስሊም 197 ላይ ታገኛለህ። ያዙት። እሺ ምናልባት ሌሎች በእንግሊዘኛ ነው ማየት የምንፈልገው በራሳችን ካላችሁ ቁጥሩ ነው ያለው። መጽሐፉ ምንድነው? ሶሒህ ሙስሊም 197 መጽሐፉ ሶሒህ ሙስሊም ሶሒህ ሙስሊም 197 እሺ እንግሊዘኛውን አድርገው። እሺ ያው ነው ይታያል። በክርስቶስ ይታያል። አንብበው። ያ አውጥቼልሃለሁ። ያላ አየህ the messenger of Allah said, I will come the gate of the on the day of and in the week season. እሺ አንብበው። ትንሽ የሆነ ብዥ ያለ ነገር ስለሆነ አንብበው። በቃ ልቀይርልህ። በቃ ደው بأغير لك إلى لغة الأمهرية. أوكي. እንግሊዝኛ የምትችል መስሎኝ ነበር እኮ አውጣ ስትለኝ ነው። ኧረ እችላለሁ አባቢ። እንደዚህ አሁን ችሎታ ላይ ሳይሆን ብዥ ስለሚል ነው። እሺ ያው ወደ አማርኛ ሲቀይርልህ በትክክል አልተረጎመው። ለማንኛውም እና ሐዲስ እዚህ ጋር አሁን ይታያል። አሁን ይታያል። ያው አሎ አለ ይኸውልህ ለየት ነው እባክህን አንድ አንብብና
አሎ ይሰማል ወይ? በክርስቶስ አለ ግን ዝም አልክ አይደለ? አሁን ቢጅላል እንደ ያው ጌታ ሰው ልጆች በቃ ልሄድ ነው። እሺ የምሄድበት ቦታ ላይ አለው እና ያው አሁን ቢጅ አይልም ና አንብብ ወይ አለው ልጆችን መታለች። እሺ አገኘ አነበብኩት። አይ እሺ ሌሎችን በኋላ ትመጣለህ። ፎሎ አድርገኝና አሁን የሆነ ቦታ ልሄድ ስለሆነ ሁሉንም የሰማቸውን ሁሉ ማስረጃውን አሳየኝ። እሺ በቃ አመሰግናለሁ። አይሽ ብዙ ከመውጣት በፊት ማለት ነው ስለ እርድ እሑድያ ማለት ነው ምስኪን ከሌለ በአካባቢ ምንድን ነው የሚደረገው? በአካባቢው ምስኪን ከሌለ ኡድሕያውን እናንተ ፍሪጅ ውስጥ አድርጋችሁ እኛ ምስኪን ከሆነ ማለት ነው ከኛ በታች ምስኪን ከሌለ እኮ ቀስ እያለ ትጋት ፈልጉ። ቀስ እያላችሁ እዛ ትበሉታላችሁ። በሀገራችን ላይ ማለት ትችላላችሁ። ችግር የለም። እሺ አንድ ጊዜ ልወጣ ነው ከቲክቶክ ለምንድነው እስካሁን የተኛሁት? ገና እየተነሳሁ ነው። ጀማ ምን ይሻላል? ብሄርበት ቦታ ነበር። Hashu, my friend, please, one battle, bro. तुम क्या करो? मेरा दोस्त तुम क्या करो? आजा. हाय. Thank you. Thank you so much, guys. Thank you. Come on, guys. Come on. Like along. Tap. Let's go, guys. Let's go. Come on. Guys, thank you so much, guys. Thank you. Guys, double open, my friend, double. Guys, 2 flower double open. 2 flower double open. 2 flower double open.
Welcome. Thank you so much, guys. One flower, one flower, one flower. Oh. Roka Beka, thank you so much. Not problem, bro. Sister, not problem. هند ሙዚቃ ከፍተህ Bro, where are you from? I am from ከዚህ ሰፈር ታክሲዎች የት ናችሁ? ያ ሰላም አሁን ታክሲ ጠብቅ ነው እዚህ ኧረ በአላህ ይሄ ሰፈር ላሳያችሁ እንዴት ነው ደስ የሚለው በአላህ ያ ሰላም ያ ሰላም ያ ሰላም